የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ የፖሊት ቢሮ የመጀመሪያውን ስብሰባ ማድረጉን የህዝብ ግንኙነት መምሪያው አሳውቋል። ዝርዝር አለንም። ከጋሸና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ ሰራዊት ላይ አንሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድል አስመዘገበ። ዝርዝር የግንባር መረጃ አለንም። የአማራ ፋኖ ብሔራዊ ንቅናቄ ሁላችንም አመጠን የወለድነው የጋራ ቤታችን ነው ሲል አርበኛ ደረጀ በላይ ተናገረ። የጥር 13 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አማራ ሊድን የሚችለው በአንድነቱና ጠንካራ ድርጅት ሲመሰርት ነው። አማራ በማንነቱ ሲጠቃ መኖር አትችልም ተብሎ ሲፈናቀል፣ ሲገደል፣ ንብረቱ ሲዘረፍ የነበረው ተቆርቋሪ መሪና ድርጅት ስላልነበረው ነው። ዛሬ በቃኝ ብሎ ትግል እያደረገ ያለው አማራ አንድ ድርጅት ለመመስረት ችሏል። መሪውንም መርጧል። ጠላታችን ከጦርነቱ በላይ አንድ እንዳንሆን እንዳንግባባ ሲሰራ የነበረ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ በሚል የአንድነት ድርጅት ተመስርቷል። ይህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ የፖሊት ቢሮ የመጀመሪያውን ስብሰባ ማድረጉንም የህዝብ ግንኙነት መምሪያው አሳውቋል። ጥር 9 ቀን 2018 ዓ.ም በይፋ መመስረቱ የተገለጸው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላለፉት 30 ወራት በነበረው የትግል ሂደት በነበሩ የእርስ በርስ ሽኩቻዎችና አለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል ነው ያለው የህዝብ ግንኙነት መምሪያው አክለውም በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ አመራር መዋቅር ስለሚዋቀሩበት ሁኔታ የወለጋ ክፍለ ሀገር ፋኖ እዝ ወይም ቢዛሞ ያቀረበው የአደረጃጀት ጥያቄ፣ የቀጠናና የእዝ ስያሜዎችን በተመለከተ የሰራዊትና የነባር እዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅትን በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን ሰጥቷል ብሏል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ ሁላችንም አመጠን የወለድነው የጋራ ቤታችን ነው ሲል አርበኛ ደረጀ በላይ ተናግሯል። አርበኛው አክሎም ከመሪ ድርጅታችን ጋር ወደፊት እንቀጥላለን፣ ለድልም እንበቃለን ሲል ቃል በቃል መናገሩን በለስ ሚዲያ ተመልክቷል። አርበኛ ሰለሞን አጣነው በበኩሉ ከፍተኛ መስዋዕትነት ከፍለን ያመጣነው አንድነት ነው ያለ ሲሆን በታላቅ ቆራጥነት ድርጅታችንን በስስት የምንጠብቀው ይሆናል ብሏል። በተመሳሳይ አርበኛ ኮሎኔል አበራ አዛናው በአዲሱ ድርጅታችን ስር ሆነን ሰራዊታችንን በመገንባትና ከበላይ አመራሮቻችን የሚወርድ ትዕዛዝ በመቀበል ግዳጃችንን ለመወጣት ዝግጁ ነን ሲል ቁርጠኝነቱን ማሳወቁን በለስ ሚዲያ ተመልክቷል። በግንባር ዜናችን ከጋሸና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ ሰራዊት ላይ አንሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድል አስመዘገበ። ለበለስ ሚዲያ የደረሰው መረጃ እንደሚያሳየው አፋብን ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር በአንሻ ክፍለ ጦር ቃንቻ አለቃዎች በጠላት ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶች ሞትና ቁስለኛ ተደርገዋል ተብሏል። የአማራን ህዝብ ክዶ በሆዱ የተገዛ ባለው ራሱን አድማ ብተና እያለ በሚጠራው ያረጋ ከበደ ሰራዊት ላይ ጥር 13 ቀን 2018 ዓ.ም በመቄት ወረዳ ወቄታ ላይ በተወሰደ እርምጃ 9 ደመሰሱ፣ 7 ከባድ ቁስለኛ ተደርገዋል። ከጠዋቱ 4 ሰዓት እስከ 6 ሰዓት በዘለቀ ውጊያ የፋሽስት ወንበር አስጠባቂ ሰራዊት አካል የሆነው አርማ በትን ሙት ጓዱን ሳያነሳ ወደ ፍላቂት ከተማ ፈርጥጧል። የአማራን ህዝብ በአንዳነት ባህሪው ከፋሽስቱ የአብይ ኃይል ጋር አብሮ ሲወጋና ሲያስወጋ በነበረ አካል ላይ ተጠናክሮ እየተወሰደ ባለው ኦፕሬሽን በወቄጣ ዳግም ተደግሟል ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን የደጋው መብረቅ ኮር ህዝብ ግንኙነት ክፍል ገልጿል። ይህ በእንዲህ እንዳለ ኦፕሬተር ምድብተኛውና ምክትል 10 አለቃ አመራሩ ፋኖን ተቀላቀሉ። ያለ ዓላማ እየሞተ ያለው የጠላት ኃይል በበርካታ የአማራ ቀጠናዎች ካለው የጠላት ካምፕ እየከዳ ፋኖን እየተቀላቀለ ይገኛል። ያለ ፈቃዳቸው ከተለያዩ የሀገሪቱ ከተማዎች እየታፈሰ የገባው ወታደር እየሾለከ እየጠፋ ነው። የፋኖን አንድ መሆን ደግሞ ብዙዎችን እያነቃቃ የሚገኝ ሲሆን ዛሬ ከድተው ወደ ፋኖ የገቡትም ስንጠብቀው የነበረው አንድ ድርጅትና መሪ በመመስረቱ በርካቶች በቀጣይነት እንደሚቀላቀሉ ተናግረዋል። ምክትል 10 አለቃ አብዱ ማርቆስ ከጠላት 25ኛ ክፍለ ጦር ክላሽ በመያዝ ራቡ ማረጋ ከጠላት 25ኛ ክፍለ ጦር ቢወኝ ወይን ውሃ 54ኛ ክፍለ ጦርን የተቀላቀሉ ሲሆን አብዲ አህመድ ደግሞ ከ75ኛ ክፍለ ጦር 2ኛ ሬጅመንት እና ወንዴ ሀብቴ ከ75ኛ 2ኛ ሬጅመንት ወደ ፋኖ 74ኛ ክፍለ ጦር ተቀላቅለዋል። ከርተው የተቀላቀሉትን ጨምረው እንደገለጹት ከሆነ የአገዛዙን ቅጥረኛ አባላት በአካባቢው ማህበረሰብ ላይ በሚፈጸመው ዝርፊያና እንግልት በመቃወም ፋኖን ተቀላቅለዋል ያለው አፋብን ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ነው።
በውጭ ዜናችን 130 ሀገራት በሚሳተፉበት የዳቮስ ጉባኤ የትራምፕ ንግግር ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድ እንደሚጠቀልሉ መዛታቸውን ከአውሮፓ ህብረት ጋር ፍጥጫው ከበላበት በአሁኑ ሰዓት በስዊዘርላንድ ዳቮስ የሚያደርጉት ንግግር ይጠበቃል። በዓመታዊው የዳቮስ ዓለም የኢኮኖሚ መድረክ ከ130 ሀገራት የተውጣጡ 3000 ግድም ከፍተኛ ባለስልጣናት በዛሬው ጉባኤ ይሳተፋሉ ተብሏል። ፕሬዚዳንቱ ግሪንላንድን ወደ ዩናይትድ ስቴትስ ለመጠቅለል መዛታቸውን ብሎም የቬንዙዌላን ነዳጅ ለመቆጣጠር ላቲን አሜሪካ ላይ የጀመሩት ዘመቻ በጉባኤው ተሳታፊዎች ዘንድ ስጋት እንደጫረ ነው የሚሳተፉትም። የዩናይትድ ስቴትስ ግምጃ ቤት ኃላፊ ስኮት ቤሰንት ስለ ግሪንላንድ ጉዳይ ሲናገሩ አውሮፓውያን ስሜታዊ ቁጣቸውን ገጥተው የፕሬዚዳንት ዶናልድ ትራምፕን መከራከሪያ በዳቮሱ ጉባኤ ሊያዳምጡ ይገባል ብለዋል። ግሪንላንድ የዩናይትድ ስቴትስ አካል መሆን እንደሚገባት እንዲገነዘቡ አጋሮቻችን እየጠየቅን ነው ሲሉም አክለዋል። ዴንማርክ እንደ ጎርጎሮሳውያን አቆጣጠር በ1917 በካሪቢያን ግዛቶቿ ይገኙ የነበሩ ደሴቶቿን ለዩናይትድ ስቴትስ ሸጣ ቨርጂን አይላንድስ በሚል ዳግም እንደተሰየሙ አስታውሰዋል። ግሪንላንድን በተመለከተ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አንዳች ነገር ማድረግ አለበት ያለችው ፈረንሳይ በበኩሏ አስተዋጽኦ ለማድረግ ዝግጁ እንደነበረች ትናንት አሳውቃለች። በዘመነ ስልጣናቸው ለሶስተኛ ጊዜ በዳቮስ የሚሳተፉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ